بسم الله والحمد لله وصلى الله وسلم على رسول الله صلى الله عليه وسلم احبابي عندنا ገርጀን የመጣሁት ያው አንዳንድ ሰዎች ወሃቢያዎች እነማን ናቸው የሚሉ ሰዎች አሉ። እንግዲህ ወሃቢያዎችን ለመግለጽ ወቅታችን ይመሰክራል ስለነሱ መንሁም ወሃቢያ ስለሚሉት ማለት ነው። ወሃቢያ ብሎ ማለት በአጠቃላይ ገዳይ ማለት ነው። ወሃቢያ ብሎ ማለት አስተምሮቱ ሰዎችን መግደል የሚያስተምር ማለት ነው። ከጅምሩ ጀምሮ ከቀስቃሻቸው ማለት ነው ከመሐመድ ኢብኑ አብዱል ወሃብ ጀምሮ እስከ አሁን ወቅት ድረስ ማለት ነው። በአጠቃላይ ማለት አካሃዳቸው መግደልን የሚያስተምሩ የሆኑ ሰዎች ናቸው። ኪታባቸው የሚያስተምረው መግደል ነው፣ እነሱ የሚያስተምሩት መግደል ነው። ይሄን ደግሞ ላሳያችሁ የመጣሁት አሁን ወቅታዊ ጉዳዮች ጋር ተያይዞ ከዛሊክ ከኪታባቸውም ጠቅሼ ለማያያዝ ነው የምፈልገው ማለት ነው። ከመጀመሪያ ተእሲሱ ልክ ይሄ መሐመድ ኢብኑ አብዱል ወሃብ የሚባለው ሰውዬ ሲነሳ ሱፊያዎችን በመግደል ነው የተነሳው። ይሄንም ደግሞ አህመድ ዘይኑ ደህላን የመካ ሙፍቲ ናቸው። እሳቸው ኪታባቸው ላይ አስፍረውልን እናገኘዋለን ማለት ነው። ወከዛሊክ علي بن محمد بن سنان የሚባል አንድ ወሃቢያ አለ ማለት ነው። علي محمد የሚባል ወሃቢያ ማለት ነው። እንግዲህ እሱ ሰውዬ المجموع المفيد የሚባል ኪታቡ ላይ ምን ይላል? قاتلوا الصوفية قبل أن تقاتلوا اليهود والمجوس ይላል። ሱፊያዎችን ተጋደሏቸው፣ ሱፊያዎችን ግደሉ ይሁዳና መጁሶችን ከመጋደላቸው በስተፊት ይላል ማለት ነው። እንደዚህ አይነት ቃዒዳ አስቀምጦላቸው ሄዷል ይሄ ሰውዬ المجموع المفيد የሚባለው ኪታቡ ላይ። ተከታዮቹ ደግሞ አሁን የሚሰሩትን ስራ እያያችሁ ነው ማለት ነው። አሁን እዚህ ላይ ማሳያችሁ ፎቶ አለ። በቅርቡ ተንታ አካባቢ ላይ የተሰራ ማለት ነው። አንድ ሼህ ከነሶስት ድረሶቻቸው አልፈዋል። አላህ ተዓላ ይርሐማቸው፣ ሞቱንም በህይወት ያሉትንም አላህ ተዓላ ያሽራቸው። ሐቂቃ በጣም ሙህዚን ጅደን በጣም የሚያሳዝን የሆነ ነገር ነው ማለት ነው እየተሰራ ያለው ነገር። ለምንድን ነው? አስተምሮታቸው በቃ መግደል ነው የሚያስተምረው። ሲየማ ሱፊያዎችን በቃ መግደል ስለሆነ የሚያስተምረው። ስለዚህ ሁሉም ሰው እንዲጠነቀቅ እንደማስጠንቀቂያም ጭምር ነው ማለት ነው። ሁሉም ሰው መጠንቀቅ መቻል አለበት። ሸራቸውንም ደግሞ ማስተማር መቻል አለብን ማለት ነው። ዝም ምትል ከሆነ አንተ ዝም ምትል ከሆነ አንቺ ዝም ምትል ከሆነ ነገ ደግሞ አንቺን መጥቶ ይገልሻል፣ አንተ መጥቶ ይገልሃል። ስለዚህ አንተ አንገት እንትን ከማለቱ በስተፊት መጀመሪያ ተሕዚር አድርገህ አስጠንቅቀህ አንተ በኋላ የሚመጡትን ኡማዎች ህዝቦች ማዳን መቻል አለብን ማለት ነው። ምክንያቱም እነሱ እገልሃለሁ ብሎ አይደለም የሚመጣው። ምንድነው የሰሩት? አሁን መርዝ ጨምረው ነው የገደሉት። የሚያጅባችሁ ይህንን ጉዳይ ለማስተባበል ሶስት አይነት ምክንያቶችን ያቀርቡ። አንደኛው ሰውዬ ሲጠይቅ ምንድነው ያለው? አይ የተለያዩ ምግቦችን አጠራቅሞ ስለሆነ መውሉድ የተዘጋጀው የተበከለ ምግብ ነበረ ማለት ዝም ብሎ ባክቴሪያ በዛበት ምግብ ነበር የሚል ምክንያት ሰጠ። ሱብሃንአላህ ከላይ አታች አድርግላችኋለሁ ፎቶን እዛ አካባቢ። ወከዛሊክ አንደኛው ደግሞ ምን ይላል? አንደኛው ደግሞ ንግግር አለው። አይ ዘይቱ የአረም መንፊያ እንትን ነበረው፣ የአረም መድኃኒት ነበረው። የዘይቱ የተያዘበት ኮንቴነር ማለት ነው፣ ጀሪካ ነው ወይም ደግሞ ሌላ ሊሆን ይችላል። እዛ ላይ የአረም መንፊያ መድኃኒት ስለነበረው ያን የገደላቸዋል። አንደኛው ደግሞ ምን አለ? ሌላ ምክንያት ማስተባበያ ሲያመጣ አይ በሬው የተመረዘ ነበር አለ። የአካባቢው ሰው አንድ በሬ ሊያርድ ሲያመጣው በሬው የተመረዘ በሬ ነበር ብሎ ምክንያት አቀረበ ማለት ነው። የአህባብ ይህን ያክል የሚያጭበረብሩት የሚያድበሰብሱት ለምን ይመስላችኋል? እንደፈለጉ እንዲገድሉ እኮ ነው አይደል ያ ጀማዓ። ስለዚህ ምን ማድረግ አለብን እኛ? ሌላው ሰው ተሕዚር ማድረግ ማስጠንቀቅ የግድ ይሆናል ማለት ነው። አሁን ተሕዚር ማታደርግ ከሆነ ነገ የሁሉም ተራ ይደርሳል ማለት ነው። ስለዚህ እዚህ ላይ ሁሉም ሰው ጥንቃቄ ማድረግ አለበት። ይህን ቪዲዮ ሁላችሁም ኮፒ ሊንክ ሼር እያደረጋችሁ ለሁሉም ሰው እንዲዳረስ አድርጉት ማለት ነው። ባረከላሁ ፊኩም።